የአውሮፓ ሀገር አረብ ሀገራት ያላችሁ በሙሉ ዌልካም ብለናል። ተጋብዛችኋል። ሰላም ጤና ይስጥልኝ። ውድ የተከበራችሁ የአስኒያት ነው ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ጠፍቼ ነበር፣ ከጠፋሁበት ብቅ ብያለሁ አለሁ ማለት ነው። እንግዲህ ሸገርን እንደዚህ እያስቃኘኋችሁ ስለነ ሩታና ስለነ አብርሽ በጣም ናፍቆኝ ነበረ፣ ምን ላይ እንደደረሱ ምናምን። ግን በጣም ብዙ ሰላም፣ ደስ የሚል ነገር አግኝቻለሁ፣ ደስ ብሎኛል። ስለዚህ ዛሬ ደግሞ በጣም ከሚባለው በላይ የደስታ ቀናቸውን እየሰሙበት እንዲሁም ደግሞ ሁላችንም የምንወዳቸው የምናከብራቸው ያው ብዙ አድናቂዎች አለን አይደል? የእነሱ ወዳጆች ሁላ በጣም የተደሰቱበት ቀን ነው ማለት ነው። ለማንኛውም ቪዲዮውን ላይክ እያደረጋችሁ ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ አድርጋችሁ ቤተሰብ እንድትሆኑ እየጋበዝኳችሁ እኔ ጨዋታዬን ወይም ደግሞ ስለነ አብርሽና ሩታ እንቀጥላለን ማለት ነው። ዛሬ በጣም ደስ የሚል የምስራች ሲናገር ነበር አብርሽ። ስልክ ቁጥሩን እስከ ማስቀመጥ የደረሰበት ቀን ነው ዛሬ። ምክንያቱም እንግዲህ ዱባይ ሰርጋቸው መቼ ነው ምናምን የሚደረግ ብዙ ነገር ሲባል ነበረ። ግን እኔ ቀለበት ፕሮግራሟን ያው ደመቅ አድርጎ ሲያደርግላት አይቻለሁ። ሁለተኛ የቀለበት ስነስርዓታችንን ዱባይ ነው የምናደርገው ሲል ነበር። ስህተት መሰለኝ አላቅም፣ እዚህ ጋር አልገባኝም። ሀይሚና ብሩኬ እዛ ናቸው እናውቃለን። ነገር ግን ምናልባት እነሱን ተከትለው ያው በዛው ለማድረግ አስበው ከሆነ አላቅም። ሰርግ እንግዲህ በኢትዮጵያ ከጾም በኋላ ነው ሲል ነበረ። እኔ በጣም የገረመኝ እሱ ሳይሆን የቀለበት ስነ ስርዓት ነው ወይስ የመስክ ፎቶ ነው የሚለው ጥያቄ ቢፈጥርብኝም ሩታና አብርሽ ግን ተለያይተው ሌላ ነገር ውስጥ ገብተው ብዙ ነገር ተፈጥሮ ያ ሁላ ነገር አልፎ ድጋሜ ታርቀው ወደ ህይወታቸው በመመለሳቸው ደስ ብሎኛል እኔ ማለት ነው። ሌላ ደግሞ ብዙ ጊዜ በፊት በተለይ ጥር ላይ ነበረ የተባለው የሰርጋቸው ቀን መቼ ነው ሲባል ጥር ላይ የሰርጋችን ቀን ተወሰነ ሲባል ነበር። እንግዲህ ዛሬ የመጨረሻ ውሳኔ ይመስለኛል። በካናዳ፣ በአውሮፓ፣ በአረብ ሀገር በቃ በጣም በተለያየ ቦታ ያላችሁ ደውሉልኝም እንገናኝም ሲል እንግዲህ ስልክ ቁጥር አስቀምጦላችኋል። እየደወላችሁ ማናገር ትችላላችሁ። ከዛ በተረፈ ደግሞ ስለ እነሱ እዛ ማለት ሄደው እንዴት አድርገው ምን እንዴት ማረፍ እንዳለባቸው ምናምን ነገር ያለውን ኢንፎርሜሽን እንድሰጧቸው ይፈልገዋል። ዱባይ ላይ ያላችሁ ማለት ነው። ለትንሽ አይገርማችሁ? ኖሬ ቢሆን ኖሮ እቀበላቸው ነበር፣ አቀባበል አስደረግላቸው ነበር። ለማንኛውም እንግዲህ መልካም የጋብቻ ዘመን እንዲሆንላቸው እንመኛለን። በጣም የሚያስጠላ ሙድ ውስጥ ይገቡና እንደገና ብዙ ነገሮችን ይበጠብጣሉ፣ ከዛ እንደገና ይመለሳሉ። አሁን ግን የመጨረሻ ውሳኔ ላይ የደረሱ ይመስለኛል። መሆንም ያለበት ነገር ነው ብዬ ነው የማስበው። ምክንያቱም በፍቅር ውስጥ ሲኖር መጋጨት ሊኖር ይችላል። አንድ ጊዜ ሁሌ ሰላም ደስታ ሊኖር አይችልም። ግን ደግሞ እስከዚህ ድረስ መውጣት አልነበረባቸውም ብዬ ባይ ነኝ። አሁን ግን ደስ ብሏቸዋል። እንግዲህ ደስታውን ደግሞ አብረን ለማየት እኛ ሁላችንም በጉጉት ነው የምንጠብቃቸው። ሌሎቻችሁ ደግሞ ኮሜንት ላይ አንዳንድ ፖስት ያረኳቸው ፎቶ ነበሩ። እነዚህን ማናይበት ወዴት እንሂድ እያላችሁ ነበረ። ታው የሰው ልጅ እንደዛ አይባልም። እና ለማንኛውም ቤተሰብ ስለነ ብሩኬ፣ ስለነ ሀይሚ፣ ስለነ ሩታ አብርሽ ያው አንዳንድ ቦታ ላይ በጣም በርካታ ስህተቶች እንዳሉ እናውቃለን። የተወሰነ ቦታ ላይ ደግሞ ያው እውነት የሆነውን ቦታ ላይ እኔም ደስ ብሎኝ ነው ማውራት የምችለው ሲጀመር ራሱ ማለት ነው። በጣም ደስ ብሎኛል እውነት። ምክንያቱም ተጣልተው ተለያይተው እንደዛ በጣም ነበር ያዘንኩት በጣም። ግን እሱም ከሌላ ሲሆን እንደገና እሷም እንዲሁም ከፍቅር ጋር ቤስት ሆነዋል። ስለዚህ ፍፉና ፍቅርም አልተጣሉም በዚህ አይነት ብዬ ነው የማስበው። ለማንኛውም እስኪ የምናይ ይሆናል። ዋናው ነገር ግን የሩታና የአብርሽ አንድ መሆን ነው። ሩታ ናት አብርሽን በተለይ በብዙ ነገር ያደረገችው። እንዲሁም ደግሞ ትናንትና ከወደድከኝ አግባኝ ስትል ነበር፣ ሰምታችኋል። እንግዲህ እሱም ደግሞ ያንን ነገር አስተካክሎ በአንድ ጊዜ ሰርፕራይዝ አድርጓታል ማለት ነው። ይህ በጣም ደስ የሚል ነገር ነው። ከዚህ ወደ ዱባይ ብዙ ፕሮሰስ አለው። እነሱ ግን በቃ እግዚአብሔር ፈቅዶት በአንዴ ተስተካክሎልናል ሲል ነው አብርሽ በደስታ የተናገረው። ሩታም እንግዲህ ደስታዋን መቆጣጠር ሲያቅታት አይቼ ነበረ፣ ማውራት እስኪያቅታት ድረስ። ምክንያቱም ሴቶች ለማግባት ትቸኩላላችሁ ብለን ይህን ያክል። ለማንኛውም ደስ ይላል።
እንግዲህ ዱባይ በደንብ አቀባበል እንዲደረግላቸው መሰለኝ ጥሪ አስተላልፏል አብርሽ። እንዴት እንደ ቤተሰብ ተወያይተን ምናምን ብሏል። እዛ ሲሆን ልታወሩ ልትገናኙ ትችሉ ይሆናል። ዱባይ ላይ ያላችሁ ዩቱበሮች እናቴ ካሜራችሁን ይዛችሁ በቃ እዚህ ስትመጡ በስደውሉላቸው ኧረ ላሽ ነው ባልሰማ ላሽ ትላላችሁ። ላሽ ወይ ደግሞ ስልክም ላይ ይነሳላችሁ ይችላል ጭራሽ ማለት ነው። ስለዚህ ዱባይ ሲመጡላችሁ እንግዲህ ደፋ ቀና ነው። ያው ግሩፕ ከፍታችሁ አሸሼ ገዳሜ የምትሉ ሰዎችም እየመጡላችሁ ነው። እንኳን ደስ ያላችሁ ለማለት ያክል ነው። ለማንኛውም አንድ በመሆናቸው በጣም ደስ ብሎኛል። ደስ